ስሜ ተመስገን እንደማገኝ ይባላልው። እድሜ 15 ነው። የመጣሁት ከአርሲ ነገሌ ነው። እኔ በራሴ የገባሁት በእንትን ሲናገሩ ገቢ ውስጥ ከጓደኞቼ ጋር የገባሁኝ። እኔ ሰነጠልኩት አዋሽ ቢሾላ ነው። 1 ወር ነው ግን የሰነጠልኩት። ከዛው እንደሰነጠልኩኝ ግን ምንም እረፍት አልሰጡንም። ቀጥታ ወደ ግዳይ እንደገባ ነው። ወዲያው ነው ግዳይ እንደገባን ያው ሁሉንም ነገር አየን። እኛም ተጎዳን። የሞተውን ሰውም አለ። ሁሉም ሰው ተጎዳ። ያው ይሄንን ነው ሰው ሁለተኛ ቀኔ ነው። ሁለተኛ ቀን ማለት ነው። የገባሁት እኔ በ2014 ላይ ነው። የተማረኩትም ወደ ግዳጅ ያስገቡን በአንድ ሳምንት እረፍት ሰጡን። ከዛም ቀጥታ ወደ ግዳጅ ወሰዱን። ከግዳጅ በኋላ ነው እንደ ተጎዳነው። እኛ ሁሉም ሰው ምን ያለው ሬሳ እንደ ውሻ እየተጣለም ያለ ያው እኛ ያየነው ይሄንን ነገር ነው። አሮጊቶችም አሉ፣ ሽማግሌዎችም አሉ፣ ህፃናቶችም አሉ። ከኛ ጋር የሞተም ሰዓት እንዳለ በጠቅላላ ይሄ ግን እንደዚህ መደረግ የለበትም ነበር። እኔም ነገር ያንን ጦርነቱ በጣም የከፋ ነበር። ያው እኛ እንዳላሰብነው ነበር፣ እንደዚህ ያላሰብነው ነበር። እኛ ውትድርና ብለን ስንገባ እንደዚህ የከፋ አልመሰለንም ነበር። ዝም ብሎ መስሎን ነበር። እኛ ዝም ብለን ገባን። ይሄ ሁሉ ችግር ተፈጠረብን በእኛ ላይ። ውትድርናውም እርብሾም በጣም የከፋ ነው። እኛ እንደዚህ አልመሰለንም ነበር መጀመሪያ። የሞተም ሰው አለ፣ የተጎዳም ሰው አለ፣ የዳነም ሰው አለ። እኔ እነሱን አግኝቻቸው አላውቅም፣ ግን ማግኘት እፈልጋለሁ። አሁንም እነሱን ማግኘት እፈልጋለሁ፣ ግን አልቻልኩም። ስልክም ደውዬላቸውም አላውቅም። አሁንም ግን ማግኘት እፈልጋለሁ እነሱ ጋር። እሺ እኔ እናቴ ታለማ ገብርኤል ትባላለች። አባቴ ደግሞ ወንድማገኝ ኤልሶ ይባላል። ያው እነሱም እዛ ሲነገል ውስጥ ነው ያሉት፣ እዛ ሀገር ውስጥ ነው ያሉት። በህይወት አሉ፣ አልሞቱም። አሁንም እነሱን ማግኘት እፈልጋለሁ። ግን ታለማ ገብርኤልና ወንድማገኝ ኤልሶ በህይወት አሉ፣ አልተረፍኩም። የእናንተ ጸሎትም እኔን አድኖኛል። በእስከ ነፍሴ ምንም ነገር ሳልጎዳ ምንም ሳልሞት እስካሁን ድረስ ኖሬያለሁ። ያው እዚህም አለው እነዚህ ምንም እያደረጉን አይደለም። ደገናጁ ምንም አይደለም። ትንሽም ግን ምግብም እየሰጡን ምንም የጎደለን ነገር የለም። እዚያው ሁሉም ነገር እያገኘን ልጅ አርሴማ ትባላለች። አርሴማ ወንድማገኝ ትባላለች። ሌላ የለኝም በቃ። እኛ ያው ተሸሻቸው ራሳቸውን ተመልሰን እንገድላቸዋለን እዛው እያሉ ያስፈራሩናል። እኛ በፊትም መግባት አልፈለግንም ነበረ። ይከፋ እንደሆነ እዛም እንደሆነ አውቀን ነበረ። ከዛ እንገድላቸዋለን ምናምን ሲሆን እኛ ፈርተን ተመልሰን ገባን። እንደገባን ወዲያው ሁሉ ነገር ተገለጸ። እኛ እንዲገሉን ነበረ ለምንላቸው ምን ብለን ነው እየተረፉ ነበረ እስካሁን ድረስ የቆየ ነው እንጂ ይህን በገብ ነገር ነው። ውትድርና ውስጥ እኔ ጓደኞቼ ሲመዘገቡ ከእነሱ ጋር አብሬያቸው ገባሁ። የትምህርት ቤት ሰርተፊኬት አምጣሉኝ። የትምህርት ቤት ሰርተፊኬትን ይዤ ወደ እነሱ ጋር አብሬ ተቀላቅያቸው ገባሁ። መሰለኝም ነበር። እኔ ውትድርና ተመዝግቦ 6 ወር 5 ወር ነበር ሰልጥነው የሚወጡት የተባለው። እኔ ደግሞ ያው እናት አባቴን እጠብቃለሁ እዛ እንትን እያልኩኝ እናት አባቴን አስተዳድራለሁ ብዬ ነበር የፈለኩት። ግን እኔ እንደዚህ የከፋ አልመሰለኝም ነበር መጀመሪያ። ያው እናት አባቴ ትንሽም ስለሆኑ እናቴ ብዙም ስለማንሰራስራ ምናምን እሷን ለማገዝ ነበረ የመጣሁት። አባቴም ደካማ ነገር ነው፣ እሱ ያገዛለሁ ብዬ እንደገባሁ የሆነ ነገር ተከሰተብኝ። እነሱንም ማግኘት አልቻልኩም። ይሞቱም ይኑሩም አላውቅም፣ ግን እነሱ በስልክ ደውዬ አላውቅም። እነሱ አሁንም እነሱ ጋር መሄድ እፈልጋለሁ። እዚህ ደስ አልቻልኩም። በጣም እያመመኝ ነው ነገር። እነሱን ማግኘት እፈልጋለሁ። እስካሁን ድረስ እዛ ሀገር ገብቼ ምሰራውን ነገር ትምህርቴንም የተማርኩኝ ስሮ ብዬ ሁሉም ጋር እየሰሩ ብኖር ይሻለኛል ከዚህ ኑሮ እንጂ እኔ እንደዚህ ነገር አልፈለኩም። አሁን ድጋሚ
ለነዚህ ለነሚ መዘገቡትን ዛውዲ ፈጣሪ ተበቃቸው ነው ይባሉ እንደና ምን ማይባሉ ታም በኋላ አብዱራህማን ማባይባላ እድሜ 16 ነው። ተወልጄ ያደኩበት ቦታ ደሴ 07 ቀበሌ ወረዳ ቃለ ሕይወት ነው እና ወደዚህ የገባሁት ነሐሴ 5 ነው የመጣው እና ወደዚህ በሚሊተሪ የገባሁት ነሐሴ 5 ነው። ከዛ ወዲያ ያለው ወደዚህ የተማረኩት ደግሞ ጥቅምት 1 ላይ ነው ሃሮ የምትባል ከተማ እና ወደ የገባሁት መጀመሪያ ያው እዛ በመናቸው መከላከያ እንደዚህ ካምፕ እንገባ መስሎ ነው የገባን። ካምፕ ላይ እንትን ምን መስሎ ገባን። ስልጣና እንደጨረስን ወደ አፋር ክልል ነው ይዘውን የመጡት። ከአፋር ክልል ደግሞ እዋ የምትባል ከተማ እዛ ቀበሌዋ ተቀመጥን። ከዛ ቋቅሜ 4 ላይ ወደዚህ ወደ ደሬሎቃ መጣን። ደሬሎቃ ከመጣን ወር ተቀምጠን አሁን ጥቅምት 1 ላይ ውጊያ ገባን። ከዛ ጥቅምት 1 ላይ ተማርኬ ወደዚህ መጣሁ ወደ ሃራ ትምህርት ቤቱ እዛ ገባሁኝ። እዛ ሕክምና ያገኘሁ መጀመሪያ። ጦርነቱ ከባድ ነው። ያው ሁሉም የተበተነም አለ። ጦሩ ተበትኗል። አብዛኛው እዛውም ይቀራል እና የቆሰሉም አንሺ አግላይ የለም። እዛውም ይቀራው አሉ። ግሬት ተመታ እንደዛ እዛው ቀርቷል። ይወጣ የለም። እዛ ተደምስሶ ነገር እና ያው የሚችለው በራሱ አቅም ወጥቷል። ድረስ በቅቷል። ያው የሚችለው ነው እንጂ ወጣው ባግላይ ምናምን አልወጣም። የለም አግላይ ቤት እንዳለው ተማሪ ነው ያለሁት። ተማሪ ነው ያለሁት እዛ። በትርፍ ጊዜ ደግሞ መናኸሪያ መኪና ላይ ሰራ ነበር እና ሌላ ስራ የለም። እዛ ወደዚህ ገባሁኝ። ከመጣን ደግሞ እዚህ ያለሁት ያው እዛ የሚወራውና እዚህ የሚወራው ደግሞ አንድ አይደለም። እዚህ መጣን ያገኘነውና እዛ ያለ ይለያል። ጦርነቱ ከባድ ነው። ያው ሁሉም የተበተነም አለ። ጦሩ ተበትኗል። አብዛኛው እዛውም ይቀራል እና የቆሰሉም አንሺ አግላይ የለም። እዛውም ይቀራው አሉ። ግሬት ተመታ እንደዛ እዛው ቀርቷል። ይወጣ የለም። እዛ ተደምስሶ ነገር እና ያው የሚችለው በራሱ አቅም ወጥቷል። ድረስ በቅቷል። ያው የሚችለው ነው እንጂ ወጣው ባግላይ ምናምን አልወጣም። የለም አግላይ። ያው ወደዚህ ስንገባ የነገሩን እንደሌለ ያው እንዳለቀ አድርገው ነው ለኛ የሚነግሩን። ከባድ መሳሪያ እንደሌለው እንደዚህ አንድ ብሬል ለ20 ለ30 እንደሚይዝ ክላሽ ለ3 ለ4 እንደሚይዙ ነው የሚነግሩን ለኛ እና እዛ የሚወራውና እዚህ ያለ ነው እንደሞ ስናየው አይገናኝም። ከዛ ይልቅ እዚህ ያለ ነው የሚመስለን እኛ እንደምናየው እና እንደዚህ ነው የሚሉት እነሱ። ጦርነት ላይ ተሳተፍኩት ያው ከመጣው በኋላ ወደ ጫካ ዞን ሄዱ። ከዛ አንድ ቦታ አስቀመጡንና ያው ጦርነቱ ሊጀምር ስል እነሱ አውቀዋል መሰለኝ ኃላፊዎች ቀድሞ ወጡ። ከኛ ተቁጭ ብለን ያለ መጡ ሮጠን ተወቀስብን። ከዛ በቃ መጥተው ከበቡን። ያዙ ተያዘ። ጁንታ እናጠፋለን ተብሎ ነው የመጣነው። ከዛ ተባለ። ከዛ መጣን። በቃ ጫካ ውስጥ መጀመሪያ እንደመጣን መስከረም ወርን ጫካ ውስጥ ቆይተናል። ጫካ ውስጥ ተነጠሉን። ከዛ እንደገና ወደዚህኛው ዘው መጡ። ከዛ ጁንታ እናጠፋለን ምናምን እሺ ምናምን ቆፈርን። እዛ ተኝተን 3 ቀን ምናምን ቆየን። ከዛ በቃ ወደ ውጊያ ገባ። ጁንታ እናጠፋለን ተብሎ ነው የመጣነው። ከዛ ተባለ። ከዛ መጣን። በቃ ጫካ ውስጥ መጀመሪያ እንደመጣን መስከረም ወርን ጫካ ውስጥ ቆይተናል። ጫካ ውስጥ ተነጠሉን። ከዛ እንደገና ወደዚህኛው ዘው መጡ። ከዛ ጁንታ እናጠፋለን ምናምን እሺ ምናምን ቆፈርን። እዛ ተኝተን 3 ቀን ምናምን ቆየን። ከዛ በቃ ወደ ውጊያ